መድብልና ሞገስ እንግዲህ ሰገንን ሆስፒታል ወሰዷት ማለት ነው። ምክንያቱም አቶ አክሊሉ እንግዲህ የፈላ ውሃ እጇ ላይ ደፍቶባት ነበረ። ማን ነው ከዚህ እንድታመልጪ እያደረገሽ? እማትናገሪ ከሆነ ከባድ እርምጃ እወስዳለሁ እያለ እንግዲህ ልጅቱን ሲያስፈራራት ነበረ። እሷም ደግሞ እኔ ማንም አላስመለጠኝም በራሴ ነው የወጣሁት እያለች ስትለው በጣም ተናደው ነበረ ማለት ነው። ከዛ በኋላ ተናገሪ አለበለዛ ይሄ ያመጣሁት ውሃ ላንቺ ነው ስላት፣ ለምን ሳቃጥልሽ እውነታውን ትናገራለሽ? ማን ነው እሱ ሲላት፣ አረ እባክህ ማንም አይደለም እባክህን ብትለውም በፍጹም ሊሰማት ፈቃደኛ አይደለም። ከዛ በኋላ እንግዲህ ውሃውን እጇ ላይ ደፍቶባት ሲያስጨዋት ነበረ ማለት ነው። እና እንግዲህ በጣም ይገርማል። በግድ የሰው ማሰቃየት ተገቢ ነው ወይ ነው የኔ ጥያቄ። የምር በጣም ነው እያሰቃያት የነበረውና እንግዲህ መድብልና ሞገስ ጩኸቷን ሰምተው ያው በር ከፍተው ሲገቡ እንግዲህ ያዩትን ነገር ማመን አቃታቸው ማለት ነው፣ እውነት ለመናገር። ከዛ በኋላ ቆይ ምንድነው ነገሩ? ምን እየተካሄደ ነው? እያለች ሉላ በጣም ነበረ ጩኸት የሰማችው። ከዛ በኋላ አረ ምንድነው የተፈጠረ ነገር አለ እንዴ? ምን እየተካሄደ ነው? እያለች ሉላ ከዛ አይ መድብል ማነው አክሊሉ ድጋሚያችን ልጅ ሳይዛት አይቀርም መሰለኝ እያሉ አረ አይዛትም ምናምን አለች። እሱ እንግዲህ ይዟት መልሶ እቤት አምጥቷታል ማለት ነው። ከዛ በኋላ ከያዛት በኋላም እንግዲህ ተናገሪ፣ ማነው ከዚህ ቤት እንድታመልጪ እያደረገሽ? ማነው እሱ ቢሏትም እሷ ግን አልናገርም በራሴን ያመለጥኩት፣ አንተ በሩን ሳትቆልፈው ሄደህ ነው። ክፍት በር አግኝቼ ለማምለጥ ሞክሬ ነበር ግን አልተሳካልኝም፣ ይኸው ይዘህኛል፣ ይኸው ነው ስትለው፣ በፍጹም ላምንሽ አልችልም፣ እውነታውን ተናገሪ ቢላትም አይ አልናገርም፣ የፈለከውን ነገር ማምጣት ትችላለህ እንጂ እውነታው ይሄ ነው አለችው። እሱ ግን እውነታውን ተናገሪ ቢላትም እሷ ግን እምቢ አለች ማለት ነው። አልናገርም፣ እንግዲህ እውነታው ይሄ ነው፣ ስታምን ታምናለህ፣ ካላመንክም ደግሞ ምንም ልረዳህ አልችልም፣ ይቅርታ አለችው። ከዛ በኋላ እናሽ ምን ላድርግ፣ በቃ እውነታው ይሄ ነው፣ እኔ ማንም አላስመለጠኝም። ከዛ በኋላ እንደምንም ብላ እንግዲህ ያው ከተናገረች ሁለተኛ ላይረዳት ነው። ስለዚህ ያላት አማራጭ ብቻዬን ነው ያመለጥኩትኝ ለማለት አሰበች ማለት ነውና ከዛ በኋላ የማንቆርቆሪያውን ውሃ አምጥቶ እንግዲህ እላዋ ላይ ደፋባት ማለት ነው። እላዋ ላይ ውሃውን ከደፋባት በኋላ እየጮኸች ነበረ ልጅቱ ማለት ነው። በጣም ነው የምታሳዝነው እውነት ለመናገር። እንግዲህ ይሄን ያክል ጭካኔ ለሰው ልጅ ለምን እንዳስፈለገ ባላውቅም የሱ ደግሞ የሆነ የተለየ ነው። የምር በጣም ነበረ ሲያሰቃያት የነበረውና እንግዲህ ከዚህ በኋላ ሰገን ተመልሳ አቶ አክሊሉ እጅ ገብታለች ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚጠብቃት አላቅም። ግን ሰውየው እንዳየሁት ከሆነ በጣም ኃይለኛ በጣም ክፉ ሰው ይመስላል። ልጅቷን ያለ ኃጢአቷ እንግዲህ 10 አመት ሙሉ በር ዘግቶባት ሲያሰቃያት የኖረ ሰው ነው ማለት ነውና እሷም ደግሞ እኔ ምንድነው ያደረኩ? ለምንድነውስ የምታሰቃየኝ? ቆይ ምንድነው ጥፋቴ ብትለውም እሱ በፍጹም ሊረዳት ፍቃደኛ አይደለም ማለት ነው። እባክህን በማላቀው ነገር አታሰቃየኝ፣ ከዚህ ቤት ውስጥ አስወጣኝ ብትለውም አርፈሽ ተቀመጪ፣ አርፈሽ ማትቀመጪ ከሆነ ከባድ ችግር ይፈጠራል አላት። እሷም እንግዲህ ምንም ነገር አማራጭ የላትም ነበረ። በቃ ያላት አማራጭ እዛው እየተገረፉ መኖር ነው። ምንም የምታደርገው ነገር ስለሌለ እንግዲህ በስተመጨረሻም ያው ነገሩን እንዳያችሁት ነው ማለት ነውና እሷ ላምልጥ ብትል እንኳን ማምለጫ የላትም። ምክንያቱም የምታውቀው ጉዳይ የለም ማንንም። አሁን ላይ
አሁን ላይ ማንንም አታውቅም። ምክንያቱም 10 አመት ሙሉ በር ተዘግቶባት የኖረች ሰው ነች እና ስለዚህ 10 አመት ሙሉ እንግዲህ ከቤት ስትወጣ ማንንም የምታየው ሰውም የለም የምታገኘውም ሰው የለም። ለዛም ነው እና እንግዲህ ፈጣሪ ምንም አይሳነውም። መድብልን ይጥላልላትና አንድ ቀን ይገናኛሉ ብዬ ተስፋ አደርጋለሁኝ። ግን ከባድ ነው በእውነቱ በጣም ነው ያሳዘነችኝ። እንግዲህ ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁኝ። በስተመጨረሻም እንግዲህ ሰገንን መልሶ ቤቱ አስገብቷታል ማለት ነው። ከዛ በኋላ ሰገን አሁን እኔን ለምንድን ነው የምታሰቃየኝ? ምንድን ነው ችግርህ? ከእኔ ምንድን ነው የምትፈልገው? ቆይ እኔ ምንድን ነው አንተ ስላሳለፍከው ህይወት እኔን ይመለከተኛል ወይ? ለምንስ ነው እንደዚህ የምታደርገኝ? እያለች እንግዲህ ልጅቷ በጣም እንባ በቀረሽ ነበረ ስታወራው የነበረው። እሱም ደግሞ አርፈሽ ተቀመጪ፣ አርፈሽ ማትቀመጪ ከሆነ እውነቴን ነው ምልሽ ዋጋ ትከፍያለሽ። ከዛ በኋላ እባካችሁ ከዚህ ሰውዬ ማን ነው የሚያስመልጠኝ? ከዚህ ሰውዬስ ማን ነው የሚያስወጣኝ? እያለች እንግዲህ ብትለም ማንም ሰው የሚደርስላት ሰው የለም። ያው አሁንም ሞገስ ለራሱ ለፋይሉ ሲል መግባቱ የማይቀር ነው ማለት ነው። ግን አሁን ላይ ሞገስ በጣም ብዙ ቻሌንጆችን ያስተናግዳል። በጣም ብዙ ማለት ነው። ምክንያቱም ሰውየው ሞገስ መሆኑን ካወቀ ከባድ ነገር ነው የሚከፍለው ማለት ነው። ይሄ ነገር ከደረሰበት አሁን ማለት ሞገስ መሆኑ እስከ ዛሬ ካወቀ እንደዚህ ያደረገው ሞገስን ዋጋ ያስከፍለዋል። እናም ታዲያ አሁን ምንድን ነው የምታደርገው ነው የኔ ጥያቄ። ሰገን ያላት አማራጭ ለሞገስ ፋይሉን ከደበቀችበት ሰጥታው እሷም ከዚህ ከሰውዬ እንደምንም ብላ መገላገል አለባት። አለበለዛ ግን አላቅም ምን እንደሚፈጠር እውነት ለመናገር ና እንግዲህ ከዚህ በኋላ ደግሞ የሚፈጠርባትን አላቅም። ለዛሬው ግን ያው መልሶ ይዟት ገብቷል። መድብልም ታዲያ ሞገስ እችን ልጅ ሄደን እንፈልጋት እባክህ። መድብል አሁን ልደውልለት ስትል እኮ ነው የደወልከው? ምንድን ነው አዲስ ነገር አለ እንዴ? አዎ ሰውየው ልጅቷን ሳይዛት አይቀርም። ምን? አዎ ሞገስ ልጅቷን ሳይዛት አይቀርም። እኔ አሁን ድምጽ ሰምቻለሁ፣ እየጮኸች ነበረ። ወይኔ መድብል ሳልደርስላት ድጋሚ ያዛት ማለት ነው። እሺ ምንድን ነው የማደርገው? ቆይ እንዴት አሁን ቶሎና መድብል እንደምንም ብለን እችን ልጅ አሁንም ማስመለጥ አለብን። አሁን ይገላታል። የመጨረሻዋ ነው የሚሆነው። ከዛ በኋላ እንግዲህ ይሻለች ማለት ነው። መድብልም እንግዲህ ቀብር ቦታዋ ሄዶ ስቅስቅ ብሎ ሲያለቅስ ነበረ። ለብዙ አመታት ሲፈልጋት እንደነበር ብቻ ብዙ ነገር በሷ ሆኗል ማለት ነውና ከዚህ በኋላም ደግሞ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ብቻ ዞሮ የመድብል ጉዳይ በጣም አሳሳቢ ነው። እውነት ለመናገር በጣም አሳሳቢ ነው ከምነግራችሁ በላይ። ሞገስም ዋጋ ይከፍላል በዚህ ጉዳይ። ዞሮ ዋጋ የሚከፍለው ደግሞ በምን መሰላችሁ? በዚህ በፋይሉ ነው። በፋይሉ ዋጋ ይከፍላል። እንግዲህ ልጅቷ ፋይሉን ያስቀመጠችበትን ቦታ ታውቀዋለች። አውቃ ነው መናገር ስላልፈለገች ብቻ እንጂ ፋይሉ የት እንዳለ ምን ውስጥ እንዳስቀመጠችው የት እንዳደረገችው ሁሉንም ነገር ታውቃለች። ስለዚህ እንግዲህ አላቅም ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ከዚህ በኋላስ ምን አይነት ነገር ነው የሚመጣው? እንግዲህ ሰገን አሁን ላይ ያው ትላንት እንዳያችሁት ነው የፈላ ውሃ እጇ ላይ ጨምሮባት ስትጮህ ነበር። እውነታውን ተናገሪ፣ ማን ነው ከዚህ ቤት እንድታመልጪ እያደረገች? ማን ነው እሱ ቢላትም እሷ ግን እባክህን አታሰቃየኝ፣ እኔ ራሴ ነኝ ወጥቼ የሄድኩት አልኩ እኮ ለምንድን ነው የማትሰማኝ? የምትለውም አልሰማሽም። እውነታውን ተናገሪ ሰገን። አቃ ብታምንም ባታምንም ራሴ ነኝ አልኩ። በሩን ሳዘጋ ወጥተህ ነው። ስለዚህ ምንም በጥያቄ የምታፋጥጠኝ ነገር የለም። ይሄው ነው የመጨረሻ ቃልሽ? አዎ ሌላ ምንም የምናገረው ነገር የለም፣ በቃ ተወኝ ብላ እንግዲህ
ውሃውን አመጣና እስከ 3 ቆጥርልሻለሁ፣ አሁን ካልተናገርሽ ይሄንን ውሃ እላሽ ላይ ደፋዋለሁ አላት። እሷም እንግዲህ ምንም የምናገረው ነገር የለም መድብል፣ በጣም ይቅርታ። ከዛ በኋላ እንግዲህ እንደምንም ብላ መድብል እንትን አለ ማለት ነው። ብቻ መድብል በጣም እያሳዘነ ነው አሁን ላይ። በጣም ስቅስቅ ብሎ እያለቀሰ ይገኛል ማለት ነው። የሚያለቅስበት ጉዳይ ደግሞ ሚስቱ ለብዙ አመታት ሲፈልጋት የኖረው ለብዙ ጊዜ ለሷ ብሎ እንደዛ ሲንከራተት ኖሮ እሷን ባለማግኘቱ በጣም እንጃ ነው ያዘነው። ና እንግዲህ ዞሮ ደግሞ አብረን የምናየው ነው የሚሆነው። የሚመጣውን ነገር ያው መጋፈጥ ነው ማለት ነው። ስለዚህ አሁን ላይ እንግዲህ ሰገንዬ ተመልሳ እሱ እጅ ላይ ገብታለች። ከኔ እጅ ለማምለጥ ነበረ ሙከራ ያደረግሽው፣ ግን አልተሳካልሽም አይደል? እመኘኝ እሰራልሻለሁ ሰገን፣ ይሄ የመጀመሪያዬ አይደለም፣ እመኝኝ ዋጋ አስከፍልሻለሁ ሲል እንግዲህ በጣም ተናዶ ሲናገር ነበረ ማለት ነው። እና ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ሰገን ተመልሳ አቶ አክሊሉ እጅ ላይ ገብታለች ማለት ነው።